ዛሬ በአማርኛ ነው ማወራው ኢንሻአላህ። ወንዶች እለፉት፣ ሴቶች ግን በአላህ ይሁንባችሁ እስከ መጨረሻ አዳምጡት፣ ይጠቅማችኋል። እንዲሁም ደግሞ ኡማውም የሚጠቅም መልእክት ሊሆን ይችላል ብዬ ስላሰብኩ ነው። ዛሬ በኢቢኤስ ላይ ወገናችን አርቲስት ሞቶ ያው ካደረገው ንግግር አንዱ ምን ነበረ? ነገርዮ ለሞት የሚያበቃ አይደለም። ማለትም ትንሽ ስለታመመ እንደማይሞት እርግጠኛ ሆኖ ነው የተናገረው። ግን አላህ ስብሓንሁ ወተዓላ የታመመም ያልታመመም ደህና ደሪ ተብሎ አልጋው ላይ የተኛ ሰው ጠዋት ሲነሳ ሞቶ እናገኘዋለን። ድንገተኛ ሞት በስተዋል። እንኳን የተወሰነ ፐርታመን ይቅርና ሳንታመምም ድንገተኛ ሞት በስተዋል ማለት ነው። እና እህቶቼ አንድ ነገር ላመላክታችሁ የምፈልገው ነገር ምንድን ነው? ያገባሽም ሁኚ ያላገባሽ፣ እናትም ሁኚ ወጣት አሮጊትም ሁኚ፣ ስንቶቻችንን እና ማንኛውን ሰው በሌለበት ሊሆን ይችላል፣ ብቻችን እያስታመምን ሊሆን ይችላል፣ እንዲሁም ደግሞ ሆስፒታል ላይ ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል፣ እንዲሁም ደግሞ ስደት በወጣንበት በስደት ዓለም ላይ ማንንም በማይደርስልን ቦታ ላይ ሊሆን ይችላል። ምናክል አንድ እህታችን ብትሞት ምናክል ለዛ ለአንድ ሞተች እህታችን ለማስተናገድ ወይም ደግሞ ለመሸኘት ምናክል ዝግጁ ነን። ከዛሬ ጀምራችሁ እያንዳንዳችሁ ያገባችሁም ሁኑ ያላገባችሁም ሁኑ እናቶችም ሁኑ ወጣቶችም ሁኑ ቢያንስ መስጂድ ሄዳችሁ ሬሳን የአሟሟት ሁኔታ የሬሳ የማስተካከል ሬሳ የማጠብ ነገር እንኳን ቻንሱ ባታገኙ ሶሻል ሚዲያ ላይ ዩቱብ ላይ ቲክቶክ ላይ ብዙ ቦታ ላይ አለ። አንድ ሰው አላህ ስብሓንሁ ወተዓላ ሴቶችን ልብ ብላችሁ አዳምጡ። አላህ ስብሓንሁ ወተዓላ እጅ እግር ሚንቀሳቀስ ምላስ ሚንቀሳቀስ እጅ ሚንቀሳቀስ እግር ሚንቀሳቀስ አይን ሁሉም ነገር አስተካክሎ ወደ ዱንያ ያመጣናል አምጥቶናል። ያ የአላህ ተርቲብ ነው። አላህ ነው አስተካክሎ የሚሰጠን ማለት ነው። አንድ እህታችን እናታችን ከዱንያ ጨርሰው ወደ አኸራ ሲሄዱ ወደ ሞት ሲወጡ እኛ ደግሞ ለአላህ አስተካክለን የምንሰጠው ነገር አለ። ያ ምንድን ነው? አንድ እህታችን እናታችን ማንኛውን ሰው ሴቶችን በሚመለከት ሲሞቱብን መደናገጥ ሊኖር ይችላል፣ የተለያየ ነገር ሊኖር ይችላል። እዛ ቦታ ላይ ቤተሰብ ላይኖር ይችላል፣ ሀጅነቢ ወንዶች ያሉበት ቦታ ሊሆን ይችላል። ለምሳሌ ሐኪም ቤት ሊሆን ይችላል፣ የተለያየ ቦታ። እዛ ቦታ ላይ ለአላህ ያችን እህታችን ያችን እናታችን አስተካክለን የመስጠት ግዴታ አለብን። ያ ግዴታ ምንድን ነው? ድንገት ስትሞትብን አፏን የማስተካከል ነገር፣ አፍንጫዋን የማስተካከል ነገር፣ አይኗን የማስተካከል ነገር፣ ኢማኑን በጠበቀ በኩል እጇን የማስተካከል እግሮቿን የማስተካከል ለኛ የአላህ ባላደራ ናት ያቺ እህታችን እናታችን፣ የተለያየ ሰው ማለት ነው። አልፎን ተርፎ ጀናዛ እጥበት ላይም እንደዛው ከዱንያ ስትወጣ ወደ አላህ ስንሸኛት የኛ አደራ ናት። በስነ ስርዓት አላህ ባስቀመጠልን አስተጣጠብ ማጠብ የኛ ግዴታ ነው። ከዛም በኋላ ደግሞ የወንዱም የሴቱም የከፈን አከፋፈን ይለያያል። እርግጠኛ ነኝ ስንት ቦታ ከፈን እንዴት እንደሚቀደድ ማናቅ እህቶች ሁላ አለን አይደለም? አስተሳሰሩ የሴት ልጅ እንዴት እንደሚታሰር ሁላ ይቅርና ከፈን ስንት ቦታ የወንድ እንደሚቀደድ የሴት ስንት እንዴት እንደሚቀደድ ማናቅ እህቶች አለን። ለምሳሌ ከዚህ ክፍለ ሀገር እንገባለን። ክፍለ ሀገር ወይ እናታችሁ ታመመች ወይ እህታችሁ ታመመች ብለን በምንገባ ሰዓት የክፍለ ሀገር ቤተሰቦቻችን እናቶቻችን እህቶቻችን በልምድ እንጂ በዲን በእውቀት የተወሰነ ብዙ የሚቀራቸው እናቶች አሉ። እኛ ግን እዛ ጋር የእናታችን ሬሳ ሊሆን ይችላል፣ የእህታችን ሬሳ ሊሆን ይችላል። ዋቴቨር ብቻ ሙስሊም እህታችን ትሁን ማንም ትሁን ማንም ቆመን እያንዳንዱ እስከ መጨረሻ ድረስ አስተካክለን የመሸኘት ግዴታ አለብን። ያ ስናደርግ ግን ኃይለኛ ስለሆንን አይደለም፣ ጨካኝ ስለሆንን አይደለም፣ ክፉ ስለሆንን አይደለም፣ ልባችን ላይ ራህማ ስለሌለ
ወይም ደግሞ የልባችን ራህማ ስለወጣ አይደለም። የአላህ ትእዛዝ ትላንትና ከህይወት ስንወጣ አላህ ሲያመጣን ሙሉ የሚንቀሳቀስ ሰውነት የሰጠንን እኛ ደግሞ ክንችር ብሎ ለአላህ መላክ የለብንም። ለምን? ተርቲብ አስቀምጦልናል። ያ ተርቲብ ደግሞ እያንዳንዳችን ማስተካከል ይኖርብናል። ስንቶቻችሁ ታውቃላችሁ? እስኪ ራሳችሁን በራሳችሁ ጊዜ እናቴ ብትሞት ምን አደርግ ነበር ሰው ባይኖር? እህቴ ብትሞት ምን አደርግ ነበር ሰው ባይኖር? የጎረቤት ልጅ የሰፈር ልጅ ድንገተኛ ሞት ቢያጋጥማት እዛ ጋር ጀናዛ የሚያጥብ ባይኖር፣ እዛ ጋር የሰዋን የሚያስተካክል ባይኖር ምን አክል ብቁ ነኝ ብላችሁ ራሳችሁን ጠይቁ። አመሰግናለሁ። በመጨረሻ ማስተላልፈው መልእክት ማንኛውም ጀናዛ በምታስተካክይ ሰዓት ከዚህም በፊት አስተካክለሽ ሊሆን ይችላል፣ ከአሁን በኋላ አስተካክለሽ ሊሆን ይችላል። ጀናዛ ላይ ያየሽው ምንም አይነት ገመና ብታይ አደራሽ ሚስጥር ምትጠብቂ መሆን አለብሽ። አደራሽ። ይሄ አላህ ዘንድ በጣም የተጠላ ነገር ስለሆነ ማለት ነው። አትናገርም፣ መልስ አትሰጥሽም። ምንም አይነት ነገር ከአላህ ጋር ነው ፍርዱን እንትን የምትዩ። ስለዚህ ያን ነገር ደግሞ ጠንካራ ሴት ስትሆኝ ነው ያን ነገሮችን ማድረግ የምትችዩ ማለት ነው። አመሰግናለሁ።